ከአቢሲኒያ በጣም ወድሻለሁ። ይህን ጊዜ አልፋል። ትልቅ ቦታ ትደርሻለሽ። የእውነት ምን ማለት እንዳለብኝ አላውቅም። በጣም ነው ደስ ያለኝ። አልጠበቅኩም፣ አልገመትኩም። እግዚአብሔርን በጣም ነው የደነገጥኩት። እኔ እንጃ፣ እኔ ቃል የለኝም። እግዚአብሔር ያክብርልኝ። አቢሲኒያ እናቴ፣ እህቴ። እውነት ለመናገር በጣም ደስ ብሎናል። በዚህ ሰዓት የሉ ሰው የሚያስፈልግበት ሰዓት ነው እና አቢሲኒያ እንደዛ አስበሽ በቃ ደስታዋ ደስታዬ ነው ብለሽ ይህን ነገር በማድረግሽ በጣም እግዚአብሔር ያክብርልኝ። እንዲህ ደስ ብሎሽ ስላየሁ ደስ ብሎኛል። በጣም ደስ ያለኝ ዓለም 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 ዓለምዬ ዓለም 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 ዓለምዬ በሊቅ በጠቢቡ በሼህ ሁሴን ሞት የኔ ላርግሽና ዓለምን ልያት ከናና ነው ቤቴ ውርጅ ነው። ሰላም ሰላም፣ እንዴት ናችሁ የእኛ ውድና ምርጥ ቤተሰቦች? አርጉልን እያሉ ነው እናራችሁ ይደርሳችኋል። አሁን የዛሬው ተረኛው ከበድ ያለ ጫና ያለ ስለሆነ የዛሬውን ለማሳየት ያክል ነው። ሄሉን በቃ ምንም አታውቅም፣ ምንም ሰርፕራይዝ ይሁን ምንም ይሁን አታውቅም። ብቻ ያልናት ምንድነው ለብሰሽ ጠብቂን፣ በቃ ለባብሰሽ ጠብቂን ፈልገንሽ ነው ምናምን ብለናታል። እና ቀጥታ የምንሄደው ሄሉ ቤት ነው። ሄሉ እንግዲህ ቃሏን አክብራ ዘንጣ እንደምትጠብቀን ተስፋ እናደርጋለን። በሚገባ አንተም ትበላለህ። አይዞህ በኋላ ቃል እኔ አላረብም። እኔ ሰርፕራይዙን እስከማይደ እኛም አላየንም። እኔ ባይዞ እኔ አላቅም። ኮንታክት ተደራርጊያለሁ ሰርፕራይዙን ከሚያመጡት ሰዎች ጋር ነው እንጂ እኔ አላቅም። ምን ይምጣ ግን ይሄ ካለው አሪፍ ጫን ያለ ነገር ነው ብለውኛልና ለዛም ነው አሪፍ እንደሚሆን ተስፋ አደርጋለሁኝ። እና እነሱ ያመጡታል። የምናደርገው በቃ እዛ እየሄድን እነግርሃለሁ ምን እንደምናደርግ። ብቻ ነው ያለው። እኔ አልያዝኩትም፣ ምን ዕቃ ምን የሚያስኩት የለኝም። ሰው ነው የሚያመጣው እቃውን። ሄሉን ተዘጋጅተሽ ጠብቂ ብለናታል። ቀጥታ ወደ ሄሉ ቤት ነው የምንሄድ። አይ ሆፕ ቃሏን አክብራ ለባብሳ ተዘጋጅታ እንደምትጠብቀን ተስፋ እናደርጋለን። እና ያው ሄሉን በዚህ ልክ ነው ሰው የሚወዳት ታውቃለና ከውጭ ሀገር ድረስ ሄሉን በዚህ ልክ ለማስደሰት ደፋ ቀና የሚሉ እህቶች አሏት እና በጣም ደስ ይላል። ለኛ የሰው መውደዱን ይስጠን። ሌላ ምን ይባላል? እንደዚህ አይነት ወዳጆቿን ያብዛው፣ ምቀኞቿን ያጥፋ ነው የሚባለው። ሪያክሽኗን አሁን ከነበረችበት ስሜት አይ ሆፕ በጣም ደስተኛ እየሆነች እንደምትሄድ አንጠራጠርም። እና ሄሉሻ መጣንልሽ፣ እንደምናስደነግጣት ተስፋ እናደርጋለን። እና መጀመሪያ ቅድሚያ እኔ ቆይ ሄሉ መጀመሪያ ቀምሽን ለካሜራ ማሳየት ፈልጋለሁ። አይ ጋይስ አላማረባትም። እኔ እኮ ግራ ገብቶኛል። ባይዘው ቃሏን አክባሪ ናት ሄሉ። አይ ልደሩኝ ነው ማንም አንደረሽም። ሄሉሻ ግን ቃልሽን አክብረሽ እንደዚህ ለብሰሽ ስለጠበቅሽን ፋ ብለሻል። ነው ወደ ቦታችን እንመለስ እና አንዳንድ ነገሮችን እናወራለን። ከትላንት ጀምሮ ተዘጋጂ ነው የምባለው። ተዘጋጅቻለሁ። ምን እንደሆነ ግራ ገብቶኛል። ምንድነው? በጣም ግራ ይገባሽ። ቦስስ ንገራት ምንድነው? እሺ በዚህ መጀመሪያ አብሮብሻል። እውነት ለመናገር ፋ ብለሻል። ቀሚስ ያምራል። በፊት ሄሉ አሁን በኋላ እንደውም እንደዚህ አይነት ቀሚስ እንደለብሽ ነው የምፈልገው። ሰሞኑን ግን አልወፈረችም። ወፈር ብሎ ጉንጫ ሞላ ብላለች። ሚስጥሩን ንገሪኝ። ተመችቶሻል? ሞላ ይሄ ቦርጩን ለወጣለች። እኔ ነኝ አሰሪያት። ምንድን ነው የምታሰረው? ሰርፕራይዙ ታስሬ ምናምን ነው ማለት በጣም እየጓጓው ነው። ባይዘው እኔ እንጃ በጣም ደስ ብሎኛል። ሳላውቀው ደስ እያለኝ ነው። ምንድነው የምርሽ ሰርፕራይዝ እና ይዤ እመጣለሁ። አንዴ ጠብቁ። እኔ አላውቅም፣ የእውነት ምን እንደሆነ አላውቅም፣ አልገምትም። ግራ ገባኝ ማለት ተዘጋጅተሽ ጠብቂ፣ ለብሰሽ ጠብቂ ነው ያለኝ። እኔ ምን ተጠቅልሎ እንደሚመጣ ከዚህ የሚያጠር የለሽም እንዴ ማለት
ዘመዳት ባለሰብሳቤ ሰማኒ ሁሉ አዋቂ መካሪና ታስታራፊ ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀንስተን ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ አርገኝ አመሰግን ዓለም 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 ዓለምዬ ዓለም 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 ዓለምዬ በሊቅ በጠቢቡ ዓለምን ልያትን ከናና ነው ቤቴ ውርጭ ነው ፈረሴ ናፍቆትሽ ገደለኝ ብቅ በይ ከሚሴም በራያው ቀሚሷ ውበት ተጎናጽፋ አይኔስ ባላይ አርፎ ልቤ ጥሎኝ ጠፋ በወልዲያ አድርገሽ በመሳኡር ጌሳ ከተፍ በይ ደሴ ፍቅሬ አንጀቴ ሳሳ ዓለም ዓለምዬ ዓለም ዓለምዬ ዓለም በጣም ካሜራ ላይ ሰማሽና የእውነት ምን ማለት እንዳለብኝ አላውቅም። በጣም ነው ደስ ያለኝ። አልጠበቅኩም፣ አልገመትኩም። እግዚአብሔርን በጣም ነው የደነገጥኩት። እኔ እንጃ፣ እኔ ቃል የለኝም። እግዚአብሔር ያክብርልኝ። አብሲኒያ እናቴ፣ እህቴ፣ የምር ስላንቺ አውርቼ አልጠግብም። የምር በጣም ነው ያስደሰትኝ። እኔ ራሴን መቆጣጠር አልቻልኩም። በጣም ነው ደስ ያለኝ። የምር እንደዚህ እንዳስደሰትኝ እንግዲህ ሰላም ጤና ይብዛልሽ ባለሽበት። በጣም ወድሻለሁ። ክፉ አይንካሽ። እናንተንም በጣም አመሰግናለሁ። በጣም ወዳችኋለሁ። በጣም አመሰግናለሁ ሁላችሁንም። ሰላም ውድ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ እንግዲህ ዛሬ ሄሉ ሳቅ በሳቅ አርጋታለች ማለት ነው። አንዳንዴ የሰው ፍቅር ይስጣችሁ። የሰው ፍቅር የባዳ ፍቅር የሰው ፍቅር ካላችሁ ትስቃላችሁ ማለት አሁን በዚህ እንደዚህ ባለችበት ሰዓት ደስታዋ በጣም ደስ ያላት አልጠበቀችም። ኢቭን ጓደኞቿን ነኪራ ራሱ ደንግጠዋል ማለት ነው። እና ሄሉሻዬ ዛሬ በጣም ደስ ብሏታል ማለት ካለችበት ነገር ትወጣለች። በነገራችን ላይ በጣም ጎበዝ ልጅ ናት። በጣም ጠንካራ ናት። ቶሎ ነው እንትን የምትለው የሆነ ለነገሮች እንትን ትላለች ማለት ሄሉ ለደስታም ለነገሮችንም ለመተው ግን በጣም ቅርብና በጣም ጠንካራ ሴት ናት እና በጣም ጎበዝ ናት። የምሬን እውነት ለመናገር ማለት ነው። ምክንያቱም ተደጋጋሚ ነገሮች ሲከሰቱባት ነገሮችን በመልካም ነገር ነው የምታስባቸውና የምትፈታቸውና በጣም ደስ የሚል ነው። ይሄ እንትኗ በዚሁ ትቀጥል ነው የምለው እና ደግሞ ያስደሰተቻት እህቷ በጣም ደስ የምትል የሰው ደስታ የሚያስደስታት መልካም ሰው ናት። መልካም እህት ናት ማለት ነው። እና ውድ ቤተሰቦቼ ዛሬ ሄሉሻ ሳቃ ስላየናት በጣም ደስ ብሎናል ማለት ነው። ማለት ምንም ነገር ቢሆን እንኳን ሄሉን የማንንም ሰው ደስ ሲለው ደስ ሊለን ይገባል ነው የምለው። እና ዛሬ ሄሉ በጣም ደስተኛ ናት። እግዚአብሔር ደግሞ ጨርሶ ደስታዋን ሙሉ ያርግላት ነው የምለው። አንዳንዴ የሆነ ነገር ሲከሰቱባችሁ ለበጎ ነው ብላችሁ ፈጣሪ አለ ብላችሁ እንትን የምትሉን ነገር ለመልካም ይሆናል። በነገራችን ላይ አንዳንዴ ፈጣሪ ማለት ነው ለእኛ የሚጠቅመውን ነገር አይወስድም፣ የማይጠቅመንን ነገር ነው የሚወስደው።
እኔ በዚህ ነው የምተማመነው።